ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በብዙዎች ቤት ውስጥ የሚገኘውን ነገር ግን ሚስጥራዊና አስደናቂ የጤና ጥቅሞቹን በደንብ የማይታወቀው የሀገራችንን ድንቅ ቅመም ስለሆነው በሶቢላ እንመለከታለን። ብዙ ሰው በሶቢላን የሚያውቀው ቅቤ ላይ ለመዓዛ ወይም ደግሞ በርበሬና ሚጥሚጣ ሲፈጭ ለጣዕም ማሻሻይነት ብቻ ነው። ነገር ግን ሳይንሳዊ ጥናቶችና የቆዩ የባህል ሕክምና እንደሚያረጋግጡት በሶቢላ ከቅመምነት አልፎ ለሰውነታችን ከፍተኛ ፈውስ የሚሰጥ የተፈጥሮ ፋርማሲ ነው። በዛሬ ቪዲዮ ላይም በሶቢላ በውስጡ የያዛቸው ሳይንሳዊ የጤና ጥቅሞች፣ ለተለያዩ ህመሞች እንዴት አዘጋጅተን መጠቀም እንዳለብንና ከሁሉም በላይ ደግሞ እነማን ናቸው በጥንቃቄ መጠቀም ያለባቸው ወይም ደግሞ ጨርሶ መውሰድ የሌለባቸውን የሚለውን በሰፊውና በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሁን በቀጥታ ወደ ጉዳይ ሳልፍ ወደ ጥቅሞቹ ከመግባቴ በፊት በሶቢላ ምንድነው የሚለውን አጭር መነሻ እንውሰድ። በሶቢላ በሳይንሳዊ ስሙ ኦሲሚመም ከሚባለው የእጽዋት ቤተሰብ የሚመደብ ሲሆን ከታዋቂው ባዚል ወይም ደግሞ ቱልሲ ጋር በጣም የሚቀራረብ የቅመም አይነት ነው። ይህ እጽዋት ማለትም በሶቢላ ለየት የሚያደርገው በውስጡ የያዛቸው ተፈጥሯዊ ዘይቶች ናቸው። ከነዚህም መካከል የመጀመሪያው ዩጂኖል ነው። ዩጂኖል ኃይለኛ ጸረ ህመምና ጸረ ባክቴሪያ የሆነ ንጥረ ነገር ነው። ሁለተኛው እንግዲህ ሮዝማሪኒክ አሲድ ነው። ይህም እንግዲህ ከፍተኛ ጸረ ኦክሲዳንት ነው። ሶስተኛው ሊናሎል ነው። ሊናሎል የአእምሮ ጭንቀትን የሚቀንሱ መዓዛ ያላቸው ውህዶች ይገኙበታል። እነዚህም ንጥረ ነገሮች ናቸው ለበሶቢላ የህክምና እሴት የሚሰጡት ማለት ነው። እስቲ አሁን ቀጥታ የበሶቢላ አስደናቂ የሆኑ የጤና ጥቅሞችን እንመልከት። የመጀመሪያው የምግብ መፈጨት ስርዓትን ይደግፋል። የሆድ ቁርጠትንና ጋዝን ያስወግዳል። አብዛኛው ሰው ከባድ ወይም ደግሞ ቅባት የበዛበትን ምግብ ከተመገበ በኋላ የሆድ መነፋት፣ የጋዝ መከማቸት ወይም ደግሞ የምግብ አለመፈጨት ስሜት ይገጥመዋል። በሶቢላ ደግሞ የጋዝ መፈጠርን የሚከላከሉ ንጥረ ነገሮች አሉት። በሆድ ውስጥ የሚገኙ የመፈጨት ኢንዛይሞች ወይም ደግሞ ዳይጀስቲቭ ኢንዛይሞች እንዲመረቱ በማነሳሳት ምግቦች በፍጥነትና በትክክል እንዲፈጩ ያደርጋል። በተጨማሪም የሆድ ዕቃ ጡንቻዎችን ዘና በማድረግ የሆድ ቁርጠትንና የምግብ ማስተዋወክ ስሜትን በአጭር ጊዜ የሚያስታግስ ይሆናል ማለት ነው። ስለዚህ የመጀመሪያው የበሶቢላ አስደናቂ የጤና ጥቅሙ የምግብ መፈጨት ስርዓትን መደገፉና የሆድ ቁርጠትን ማስወገዱ ነው። ሁለተኛው የሰውነት በሽታ የመከላከል አቅምን መገንባቱ ነው። ማለትም ኢሚዩን ሲስተምን ማለት ነው የሚገነባ ይሆናል። በሶቢላ ውስጥ የሚገኙ ከፍተኛ ጸረ ኦክሲዳንቶች በሰውነታችን ውስጥ የሚፈጠሩ ተላላፊና ጎጂ ህዋሳትን ያጠፋሉ። ይሄ ደግሞ የሰውነት የተፈጥሮ በሽታ የመከላከል አቅምን በማጠንከር ለተለያዩ ወቅታዊ የበሽታ አምጪ ተዋሲያን እንዳትጋለጡ የሚረዳ ይሆናል ማለት ነው። ቀጣዩና ሶስተኛው አስደናቂው የበሶቢላ የጤና ጥቅም ለመተንፈሻ አካላት ጤናና ለሳልና ለጉንፋን ነው። በሶቢላ በተፈጥሮ የጉሮሮና የሳንባ አክታን የማስወጣት አቅም አለው። በጉንፋን፣ በሳይነስ ወይም ደግሞ በሳል በምትያዙበት ጊዜ የበሶቢላን ቅጠልን አፍልታችሁ መጠጣት ወይም ደግሞ እንፋሎቱን መታጠን የታፈነ አፍንጫና የጉሮሮ መስመርን ይከፍታል። በሳንባ ውስጥ የሚከማች አክታን ያቀልጣል። እንዲሁም በባክቴሪያ የሚመጣ የጉሮሮ ህመምንና እብጠትን ይቀንሳል። ስለዚህ ሶስተኛው ለመተንፈሻ አካላት ወሳኝ ነው ማለት ነው በሶቢላ። አራተኛው ጭንቀትንና ውጥረትን መቀነሱ ነው። በዘመናዊ ህይወት ውስጥ ጭንቀትና የአእምሮ ውጥረቶች ብዙ ፈተና ነው። በበሶቢላ በባህሪው ደግሞ አዳፕቶጅን ተብለው ከሚመደቡ እጽዋት አንዱ ነው። አዳፕቶጅን ማለት ሰውነት ከአእምሮና አካላዊ ውጥረት ጋር እንዲላመድ የሚያደርግ ነው። በውስጡ ያለውንም ሊናሎል የተባለው ውህድ የማዕከላዊ ነርቭ ስርዓት በማረጋገጥ የእንቅልፍ ጥራትን የሚያሻሽል ይሆናል። የጭንቀት ሆርሞን መጠንንም የሚቀንስ ይሆናል ማለት ነው። ቀጣዩና አምስተኛው የደም ስኳር መጠንን ለማስተካከል መርዳቱ ነው። የተለያዩ ጥናቶች እንደሚያሳዩት በሶቢላ በደም ውስጥ የሚገኘውን የግሉኮዝ መጠን ለመቆጣጠር ይረዳል። የፓንክሪያስ ህዋሳት የተሻለ ኢንሱሊን እንዲያመርቱ በማነሳሳትና ሴሎቻችን ለኢንሱሊን ያላቸውን ምላሽ ለማሻሻል በተለይ በካርቦሃይድሬት የበለጸጉ ምግቦች ከተመገባችሁ በኋላ የደም ስኳር እድገት እንዳይጨምር የሚያደርግ ይሆናል ማለት ነው። ቀጣዩና ስድስተኛው የበሶቢላ የጤና ጥቅም እንግዲህ የልብ ጤናንና የደም ግፊትን መጠበቁ ነው። በበሶቢላ ውስጥ የሚገኘው ዩጂኖል የደም ስሮች እንዲሰፉና ዘና እንዲሉ በማድረግ የደም ፍሰትን ያፋጥናል። ይህም በከፍተኛ የደም ግፊት ለመቀነስ የሚረዳ ይሆናል። በተጨማሪም በደም ውስጥ የሚገኘውን ጎጂ ኮሌስትሮል በመቀነስ የደም ስሮች እንዳይዘጉና ለልብ ህመም እንዳትጋለጡ የሚረዳ ይሆናል ማለት ነው። የመጨረሻውና ሰባተኛው የበሶቢላ የጤና ጥቅም ጸረ ባክቴሪያና ለቆዳ ጤና ነው። በሶቢላ በውስጡ ባለው ጸረ ባክቴሪያና ጸረ ፈንገስ ባህሪ ምክንያት በሰውነት ውስጥ የሚፈጠሩ የተለያዩ የውስጥና የውጭ ኢንፌክሽኖችን ይወጋል። የተፈጨውን የበሶቢላ ቅጠል ጭማቂ ለቆዳ ሽፍቶች ወይም ደግሞ ለብጉር መጠቀም ቆዳ ህዋሳትን የማዳን አቅም እንዲኖረው ያደርጋል። እስቲ አሁን የበሶቢላ አጠቃቀምንና አዘጋጃጀቶችን እንመልከት።
እነዚህ ሁሉ አስደናቂ ጥቅሞች ለማግኘት በሶቢላን በምን መልኩ መጠቀም አለብን ወደሚለው ስናልፍ እንግዲህ የመጀመሪያው የበሶቢላ ተፈጥሯዊ ሻይ ነው። ይሄ በጣም ውጤታማው መንገድ ነው። አንድ የሻይ ማንኪያ የደረቀ ወይም ደግሞ ትኩስ የበሶቢላ ቅጠል በአንድ ሲኒ የፈላ ውሃ ውስጥ በመጨመር መጠቀም ትችላላችሁ። ውሃውን ካፈሰሳችሁ በኋላ ሲኒውን ወይም ደግሞ ድስቱን ከ5 እስከ 10 ደቂቃ መሸፈን አለባችሁ። ምክንያቱም በውስጡ ያሉት ጠቃሚ መዓዛ ያላቸው ዘይቶች በእንፋሎት ተነው እንዳይሄዱ ነው። ቀጣይ ከ10 ደቂቃ በኋላ አጥላችሁ በጥቂት ማር ወይም ደግሞ የሎሚ ጭማቂ አጣፍጣችሁ መጠጣት ትችላላችሁ ማለት ነው። ይሄንን እንግዲህ መች እንጠጣ ካላችሁ ጠዋት በባዶ ሆድ ወይም ደግሞ ማታ ከመተኛታችሁ በፊት መጠጣት ሙሉ እፎይታን እንድታገኙ ያደርጋል ማለት ነው። ሁለተኛው በባህላዊ ምግብ ዝግጅት ውስጥ ማካተት ትችላላችሁ። ማለትም በቅቤ ማንጠሪያነት ቅቤ ሲነጠር በሶቢላ መጨመሩ ጣዕም ከመስጠቱ ባለፈም ቅቤው እንዳይበላሽና እንዲያውም እንደ ተፈጥሯዊ መከላከያ እንዲያገለግል ያደርጋል ማለት ነው። ከዚህ በተጨማሪም በጥሩ ሁኔታ ደርቆ የተፈጨ በሶቢላን ለበርበሬ ማዘጋጃነት መጠቀም ወይም ደግሞ በተዘጋጁ ወጦች ላይ በጥቂቱ ነስንሶ መመገብ የምግብ መፈጨትን የሚያፋጥን ይሆናል ማለት ነው። ሶስተኛው እንግዲህ በእንፋሎት የታፈነ አፍንጫ ለመክፈት የምትጠቀሙ ከሆነ በትልቅ ድስት ውስጥ ውሃ አፍልታችሁ እጅግ የበዛ የበሶቢላ ቅጠል መጨመር፣ ከዛም በመቀጠል ፎጣ በመከናነብ የእንፋሎቱን አየር በደንብ ወደ ውስጥ በመሳብ መታጠን ነው ማለት ነው። ይሄ ዘዴ በአጭር ደቂቃ ውስጥ የአፍንጫ መዘጋትን ለመክፈት ይረዳችኋል ማለት ነው። እስቲ አሁን ጥንቃቄዎችን እንመልከት። ማለትም መመገብ ወይም ደግሞ መጠቀም የሌለባቸውን ሰዎች እንመልከት። በሶቢላ ተፈጥሯዊና መድኃኒት ቢሆንም ከተወሰኑ ሰዎች ሁኔታ ጋር ላይ ስማማ ወይም ደግሞ ከባድ የጎንዮሽ ጉዳት ሊያስከትል ይችላል። እንግዲህ አንዳንድ ሰዎች ትኖራላችሁ። ከነዚህ ውስጥም የመጀመሪያው ነፍሰ ጡር እናቶች ናቸው። በሶቢላ የማህፀን ጡንቻዎች እንዲኮማተሩ የማድረግ ባህሪ ያለው፣ በተለይም በመጀመሪያዎቹ የጽንስ ወራት በከፍተኛ መጠን መውሰድ የጽንስ መውረድ ወይም ደግሞ ያለ ጊዜው የመውለድ ህመምን እንዲነሳ ሊያደርግ ስለሚችል ነፍሰ ጡር እናቶች ከምግብ ቅመምነት ያለፈ የበሶቢላ ሻይ መጠጣት የለባችሁም ማለት ነው። ቀጣዩና ሁለተኛው የደም ማቅጠኛ መድኃኒት የሚወስዱ ሰዎች ናቸው። በሶቢላ የደም መርጋትን የመቀነስ ተፈጥሯዊ ባህሪ ያለው፣ እንደ ዋርፍሪን እና አስፕሪን ያሉ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ወይም ደግሞ የሚወስዱ ሰዎች በሶቢላን በብዛት ከወሰዱ የውስጥ ደም መፍሰስ አደጋ ሊያጋጥማቸው ስለሚችል ሙሉ በሙሉ መራቅ ይኖርባቸዋል ማለት ነው። ቀጣዩና ሶስተኛው የቀዶ ጥገና ህመም ቀጠሮ ያላቸው ወይም ደግሞ ሰርጀሪ የሚሰሩ ሰዎች ናቸው። በቅርብ ጊዜ ውስጥ ማንኛውም አይነት የቀዶ ህክምና ቀጠሮ ያላችሁ ሰዎች ከቀዶ ህክምናው ቢያንስ 2 ሳምንት በፊት የበሶቢላ አጠቃቀም ማቆም ይኖርባቸዋል። ምክንያቱም በህክምና ወቅትና በኋላ የደም መርጋት ሂደቱን ሊያስተጓጉል ስለሚችል ነው። አራተኛው የታችኛው የደም ስኳር ህመም ያለባቸው ሰዎች ናቸው። በሶቢላ የደም ስኳርን የመቀነስ አቅም አለው ብለናል። የደም ስኳራችሁን ለመቀነስ መድኃኒት የሚወስዱ ወይም ደግሞ 10 የስኳር መጠናቸው በጣም የሚወርድባቸው ሰዎች በሶቢላን በብዛት ሲወስዱ የስኳር መጠናቸው ከተፈለገው በላይ በከፍተኛ ሁኔታ ሊወርድ ስለሚችል ክትትል ያስፈልገዋል ማለት ነው። የመጨረሾቹና አምስተኞቹ ከፍተኛ የአለርጂ ችግር ያለባቸው ሰዎች ናቸው። አንዳንድ ሰዎች ለቅመማ ቅመሞች አለርጂ ያለባቸው በሶቢላን ሲወስዱ ደግሞ የቆዳ ሽፍታ፣ የጉሮሮ ማሳከክ ወይም ደግሞ የመተንፈስ ችግር ካጋጠማችሁ ወዲያው ማቆም ይኖርባችኋል ማለት ነው። በአጠቃላይ እንግዲህ ሲታይ በሶቢላ ተፈጥሮ የለገሰችን አስደናቂ የቅመምና የህክምና እጽዋት ነው። ነገር ግን እንደ ማንኛውም ተፈጥሯዊ ነገር መጠኑ ሲበዛ መርዝ ይሆናል እንደሚባለውም ሁሉን ነገር በመጠኑ እና ለሰውነታችን በሚስማማ መልኩ መጠቀም ተገቢ ነው ማለት ነው። ለዛሬ ያዘጋጀሁላችሁ መረጃ ይሄንን ይመስላል። ቪዲዮን ከወደዳችሁት አሁኑኑ ላይክ አድርጉ። ይሄ መረጃ ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉ። እስቲ እናንተስ በሶቢላን ለምን ምን ተጠቀሙታላችሁ? ያላችሁን ልምድ ወይም ደግሞ ማንኛውም ጥያቄ በኮሜንት መስጫው ላይ መጻፍ ትችላላችሁ። እያንዳንዱን አስተያየት የማይክ ይሆናል። ጥያቄም ከሆነ የምመለስ ይሆናል። ለቻናሌ አዲስ ከሆናችሁ ደግሞ ከታች ያለውን ሰብስክራይብ ቁልፍ በመጫን ቤተሰቡን በሌላ ጠቃሚና አስተማሪ ቪዲዮ እስክንገናኝ ድረስ ጤናችሁ የተጠበቀ ይሁን። ደህና ሁኑ። ቻው